አሁን ላይ በጣም ብዙ ኤአይዎች አሉ። እንደዚሁም ደግሞ ያሉት ኤአይዎችም ራሳቸውን አፕዴት እያደረጉ አንደኛው ከአንደኛው ጋር ይፎካከራል ማለት ነው። አሁን ደግሞ አዲስ የተለቀቀ አለ ኪሚ K3። ስለዚህ ስለሱ የተወሰኑ ነገሮችን ለማየት እንሞክራለን ማለት ነው። እዚህ ጋር የምትሉት ምንድነው? በፊት የምትጠቀሟቸውን ኤአይዎች አሁን በቀጥታ መጠቀም ትችላላችሁ። ነገር ግን አንደኛው ጋር የሌለ አንደኛው ጋር የሚገኝ ነገር ስላለ ዋና ዋና የሚባሉትን ብናውቅ የተሻለ ስለሆነ አዳዲስ ኤአይዎች ሲመጡ እንደዚህ ቪዲዮ ሰራላችኋለሁ ማለት ነው። ሀሳቡ ከተመቻችሁ ላይክ በማድረግ አሳውቁ። አዳዲስ ቪዲዮም ስለቅ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በዛሬው ቪዲዮ በዋናነት ኪሚ K3 ምንድነው የሚለውን እንመለከታለን። ላይ ያሉ የተለያዩ ፊቸሮችን በደንብ እናያቸዋለን። ማን ሊጠቀምበት እንደሚገባ ወይም እንደሚችል እናያለን። አጠቃቀሙንም ወይም እንዴት መጠቀም እንደምንችልም አሳያችኋለሁ። ከዛ በተጨማሪም ደግሞ ሳምፕል ፕሮምፕቶችን እያስገባን ወይም ትዕዛዞችን እያስገባን እያንዳንዱን ነገር እንመለከታለን። ስለዚህ አሁን ኪሚ K3 ለመጻፍ እንጠቀምበታለን። የተለያዩ ኢሜል ሊሆን ይችላል፣ የፈለጋችሁትን ነገር ለመጻፍ ያገለግላችኋል። ኮዶችን ለመስራት ወይም ደግሞ የተለያዩ ኮዶችን ይጽፍላችኋል። አዳዲስ ነገሮችንም በጣም በቀላሉ እንድትማሩ ያደርጋችኋል ማለት ነው። እንደዚሁም ደግሞ ማንኛውም የምትፈልጉት ወይም እንዲፈታ የምትፈልጉት ችግር ካለ በቀላሉ ይፈታላችኋል። ዶክመንቶችን ጭናችሁ ደግሞ ፒዲኤፍ ሊሆን ይችላል፣ ማይክሮሶፍት የፈለጋችሁትን ጭናችሁለት ከዛ ላይ የምትፈልጉትን ለምሳሌ ጥያቄ እንዲያወጣላችሁ ሊሆን ይችላል፣ ሰመራይዝ እንዲያደርግ እንዲተረጉም ማድረግ ይቻላል። እንደዚሁም ደግሞ ማንኛውም ቀለል ያሉ ጥያቄዎችን በቀጥታ እየጠየቃችሁት እንዲመልስላችሁ ማድረግ ይቻላል ማለት ነው። ሌላው ደግሞ ኪሚ K3 አሁን ስንጠቀም የምናገኛቸው የተለያዩ ፊቸሮች አሉ ማለት ነው። አንደኛ መልሶቹ የሚመልስላችሁ በጣም ፈጣን በሆነ ሁኔታ ነው። ቶሎ ምላሾችን በቀላሉ ማግኘት ይቻላል። እንደዚሁም ደግሞ ኮዲንግ ላይም በጣም የተሻለ ነው። በቀላሉ ኮድ ማድረግ ትችላላችሁ። ጽሁፎችን፣ ኢሜይል፣ ኢሴይ የመሳሰሉትን ነገሮች መጻፍ ትችላላችሁ። ረጃጅም ዶክመንቶችንም አንብቦ ሰመራይዝ ያደርግላችኋል። ቲዮሪ ላይ አሁን የተወሰነ ፈጠን ብለው በተግባር በደንብ እንድናየው ነው ማለት ነው። ኢሜጆችንም ጭናችሁለት ከዛ ኢሜጅ ላይ የምትፈልጉትን ነገር እንዲያወጣላችሁ ማድረግ ይቻላል። ከዚህ በተጨማሪም ብዙ ቋንቋዎችን ስለሚችል በፈለጋችሁት ቋንቋ መጠቀም ትችላላችሁ። እንደዚሁም ደግሞ እዚህ ጋር እንደምታዩቸው ከበድ ያሉ ጥያቄዎችን በቀላሉ በስቴፕ ይሰራላችኋል ማለት ነው። ከሌሎች ኤአይዎች ደግሞ የተሻለ የሚያደርገው ምንድነው? እዚህ ጋር እንደምታዩት ረጃጅም የሚባሉ ዶክመንቶችንም በጣም በቀላሉና በአጭር ጊዜ ውስጥ ያነባል ማለት ነው። የኮዲንግ ስኪሉም በጣም አሪፍ ነው። እንደዚሁም የሚሰጣችሁ መልሶች በጣም ግልጽና ቀላሎች ናቸው ማለት ነው። ሪሰርች መስራት ለምትፈልጉም በቀላሉ በኪሚ K3 መስራት ትችላላችሁ። ለአጠቃቀምም በጣም ቀላል ነው። ስለዚህ ይሄን ኤአይ አሁን ማን መጠቀም ይችላል ወደሚለው ስንመጣ ደግሞ ተማሪዎች ብትጠቀሙበት ብዙ ትርፎችን ታገኙበታላችሁ። አዳዲስ ትምህርቶችን ለመማር፣ ሰመራይዝ ለማድረግ፣ እንደዚሁም የቤት ስራዎችን ለመስራት ጨምሮ ማለት ነው። ዴቨሎፐር ከሆናችሁ ደግሞ ኮዶችን ይጽፍላችኋል፣ የተለያዩ በጎችን ፊክስ ያደርጋል፣ እንደዚሁም ደግሞ ዌብሳይቶችን ቢውልድ ያደርግላችኋል ማለት ነው። አስተማሪዎች ከሆናችሁ ደግሞ ሌሰኖችን ያዘጋጅላችኋል፣ ኩዊዝ የመሳሰሉትን የፈተና ጥያቄዎችን ሁሉ ያዘጋጅላችኋል። የቢዝነስ ባለቤቶች ወይም ደግሞ ቢዝነስ ላይ ካላችሁ ኢሜል በቀላሉ መጻፍ ይቻላል። ሪፖርቶችን ማቅረብ ትችላላችሁ። ፕሬዘንቴሽን ወይም ፓወርፖይንቶችን ማቅረብ ይቻላል ማለት ነው። ኮንቴንት ክሬተር ከሆናችሁ ደግሞ ለዩቲዩብ ስክሪፕቶችን ይጽፍላችኋል፣ ብሎግ ፖስቶችን ያዘጋጅላችኋል። የዩቲዩብ እንደዚሁም የተለያዩ ኮንቴንቶች አይዲያም ይሰጣችኋል ማለት ነው። አሁን ደግሞ ወደ አጠቃቀሙ እንመጣለን ማለት ነው። ስለዚህ እንክፈተውና እዚህ ጋር ያሉትን ህጎች እንመለከታለን። ስለዚህ ማንኛውም ብሮዘር ላይ ሄዳችሁ kimik3.com ብላችሁ ሰርች ታደርጋላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር የምትመለከቱት ነው። ትነኩታላችሁ። ይሄን ወደ ውስጥ ያስገባችኋል። አሁን ይሄኛው ልክ ሌሎች ኤአይዎች እንደምትጠቀሟቸው አይነት ኢንተርፌስ ነው ያለው። ፊት ለፊት ላይ ገና ሲከፍቱ የምታገኙት ማለት ነው። ከዛ በኋላ የተለያዩ ነገሮችን አክሰስ ማድረግ እንድትችሉ ደግሞ ሎጊን ብታደርጉ በጣም የተሻለ ይሆናል። ስለዚህ ከስር መጣችሁ እዚህ ጋር ሎጊን የሚል አለ። ይሄን ትነካላችሁ። ከዛ እዚህ ጋር ስልክ ቁጥር ማስገባት ይችላል። በጉግል አካውንታችሁ መግባት ትችላላችሁ። ኮንቲኒው ዊዝ ጉግል ትሉታላችሁ። ብዙ አካውንት ካላችሁ ያስመርጣችኋል። በአንደኛው መግባት ነው። ከዛ ኮንቲኒው ይላል። ሎጊን አድርጌያለሁ እንደምትመለከቱት። ከዛ በኋላ ትራይ ኢትስ ናው የሚለውን ነክተን መጠቀም እንጀምራለን። ከዛ ወደዚህ ያመጣችኋል። ኢንተርፌሱ አሁን ልክ ሌሎች ኤአይዎችን እንደምንጠቀመው ነው ማለት ነው። እዚህ ጋር ይሄንን እንደዚህ ማጣፍ ትችላላችሁ። በስፋት ለማየት እንደዚህ እያደረጋችሁ እየዘረጋችሁ እያንዳንዷን ነገር መከታተል ይቻላል። ለምሳሌ ስኬጁል ያደረጋችኋቸው የተለያዩ ታስኮች ካሉ እዚህን መንካት ይቻላል። ወይም ደግሞ እንደ አዲስ ስኬጁል ማድረግ ትችላላችሁ። ፓወርፖይንቶችን ማዘጋጀት ከፈለጋችሁ ደግሞ ስላይድ የሚል አለ። እዚህ ጋር የተለያዩ ቴምፕሌቶች አሉ ማለት ነው። እነዚህን ወስዳችሁ ማዘጋጀት ይቻላል ማለት ነው። እዚህ ጋር ደግሞ ስዋርም የሚል አለላችሁ። ልክ እንደ ኤጀንት ነው። ይሄ ደግሞ በውስጡ የተለያዩ አማራጮችን የያዘ ነው። ዲፕ ሪሰርች እዚህ ጋር አለላችሁ። በጥልቀት ሰርች ማድረግ የምትፈልጓቸው ነገሮች ካሉ ዶክመንቶችን ለምሳሌ ማይክሮሶፍት ወርድ ጨምሮ ክሬት ለማድረግ ደግሞ ዶክ የሚለውን ይህንን መጠቀም ትችላላችሁ። የተለያዩ ዌብሳይቶችን ክሬት ለማድረግም ዌብሳይት የሚል እዚህ ጋር አለ። ዌብሳይት የሚለውን ነክታችሁ እዚህ ጋር ፕሮምፕት ወይም ትዕዛዛችሁን አስገብታችሁ ክሬት ማድረግ ትችላላችሁ ማለት ነው።
ከኤክሴል ጋር የተገናኙ ወይም ደግሞ ከሽት ጋር የተገናኙ ነገሮችን ከፈለጋችሁ ሽት የሚለውን ነክታችሁ ወደዚህ ያመጣችኋል ማለት ነው። ከዛ እነዚህን ወስዳችሁ ኤዲት ማድረግ ወይም የራሳችሁን እያስገባችሁ ክሬት እንዲያደርግላችሁ ማድረግ ይቻላል። እዚህ ጋር ደግሞ መታችሁ ለምሳሌ የተለያዩ ሴቲንጎችን ማስተካከል ትችላላችሁ። እዚህ ጋር ወጣችሁ አባውታስ ስለ ኪሚ መረጃዎችን ማግኘት ከፈለጋችሁ ይሄኛው አፕግሬድ ማድረግም ትችላላችሁ። ቀጥታ ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር መታችሁ ዳውንሎድ ማድረግ ይቻላል። ሴቲንግ ደግሞ እዚህ ጋር የተለያዩ ሴቲንጎችን ማስተካከል ትችላላችሁ። ቲሙን ከመቀየር ጀምሮ ዳርክ ብታደርጉት እንደዚህ ይሆናል። የሲስተም ብታደርጉት የኮምፒውተራችሁ ሲስተም ይጠቀማል። ቋንቋውን እንግሊዝኛ ላይ ነው ያለው። እናንተ የምትችሉት ሌላ አይነት ቋንቋ ከሆነ ሌላ አይነት ቋንቋ መጠቀም ትችላላችሁ፣ ሰፖርት ስለሚያደርግ ማለት ነው። እዚህ ጋር ሜሞሪ አለ። የጻጻፋችሁትን ነገር እንዲያስታውስ ከፈለጋችሁ ይሄንን ኦን ታደርጉታላችሁ ማለት ነው። ጠፍቶ ከሆነ ኦን ማድረግ ይቻላል። ኢንስትራክሽኖችንም መስጠት ትችላላችሁ። አዲስ ለመጀመር ደግሞ ኮንትሮል ኬን ትነካላችሁ ወይም እዚህ ጋር መታችሁ ይሄንን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር ስናገኛቸው የነበሩ ነገሮች ደግሞ እዚህ ጋር አሉ። ከዛ እዚህ ጋር ጥያቄያችሁን መጠየቅ ይቻላል። እዚህ ጋር ያሉት አሁን የተወሰኑት ቢዚ ናቸው፣ ብዙ ሰው እየተጠቀማቸው ስለሆነ ማለት ነው። የምትነኩት አሁን የተወሰነ ይሰራላችኋል። ከዛ ቢዚ ይላችኋል፣ ትሞክሩታላችሁ። እንደያላችሁበት ሀገርና ቦታ ይለያያል ማለት ነው። እዚህ ጋር ያለው በዚህኛው መጠቀም ትችላላችሁ። ቲንኪንግ ኢፈርቱንም እዚህ ጋር መቀየር ትችላላችሁ ማለት ነው። ለምሳሌ ይሄን ነካውት እዚህ ጋር ከዛ የሆነ ጥያቄ ልጠይቀው። እዚህ ጋር ለምሳሌ የተለያዩ ፕሮምፕቶች አሉ። ካልኩሌተር ማዘጋጀት ከፈለጋችሁ እንዲህ አይነት ፕሮምፕቶችን መጠቀም ይቻላል። ለዌብሳይት ለመሳሰሉት ኢሜል እናጽፈው። ለምሳሌ ራይት የፕሮፌሽናል ኢሜል ብየዋለሁ፣ ልክለታለሁ እዚህ ጋር። ነገር ግን ዝርዝሩን ስላልሰጠሁት እንደምታዩት እየጠየቀኝ ነው። ዝርዝር ነገሮቹን መንገር ይጠበቅብኛል ማለት ነው። ለምሳሌ ይህንን በዝርዝር አስገባውለት። ኢንቪቴሽን ኢሜል ነው የፈለግኩት ሰራተኞቹን እንትን ለማለት። ከዛ እዚህ ጋር ልላክለት ያለቀለት ኢሜል ሰጠኝ። እዚህ ጋር የካምፓኒ ኔም የመሳሰሉትን ታስገባላችሁ። ከዛ ይሄንን ኮፒ አድርጋችሁ በቀጥታ መውሰድ ይቻላል ማለት ነው። ለምሳሌ ደግሞ ወደ አማርኛ እንተርጉሞ ይሄንን ትራንስሌት ቱ አምሃሪክ። የቻይና ኤአይ ስለሆነ አማርኛ በደንብ ነው እንትን የሚለው። እንደምታዩት ወደ አማርኛ በቀጥታ ተርጉሞልኛል ማለት ነው። ቀኖቹን ግልጽ ታደርጉለታላችሁ። በአማርኛና በእንግሊዝኛ የተለያየ ስለሚሆን አሁንም አዲስ ለመጀመር ደግሞ እዚህ ጋር እንመጣለን። ስላይድ የመሳሰሉትን ከፈለጋችሁ እዚህ ጋር መጠየቅ ይቻላል። የተለያዩ ፋይሎችንም መጫን ትችላላችሁ። እዚህ ጋር መታችሁ ለምሳሌ አድ ፋይል የሚለውን እንንካው። ከዛ ፋይል አታች ታደርጋላችሁ ማለት ነው። ለምሳሌ ፋይሉን ጫንኩት ሰመራይዝ እንዲያደርግልኝ። ከዛ ሰመራይዝ ዚስ ፒዲኤፍ ብለዋለሁ፣ እልክለታለሁ። ይሁት በጥራት ነው ሰመራይዝ የሚያደርግላችሁ። አሁን ይህንን በሌሎች ኤአይዎችን መስራት ይቻላል። ነገር ግን ስራችሁ በበዛ ቁጥር ሊሚት ይይዛችኋል ማለት ነው። ስለዚህ ከአንዱ ወደ አንዱ እያቀያየራችሁ በቀላሉ እንድትጠቀሙ ያግዛችኋል። ከዛ ይህንን አሁን ኮፒ ማድረግ ይቻላል፣ ዳውንሎድ ማድረግ ይቻላል። ቴብሎቹን ራሱ ብቻቸው እንደዚህ እየመረጣችሁ ማለት ነው። ይሁት አሁን ኤክሴል ፋይል አልነበረም፣ ነገር ግን በኤክሴል ፋይል አምጥቶልኛል እንደዚህ ማለት ነው። በኤክሴል ልክፈተው፣ እንደዚህ ሰመሪ አድርጎ አቀረበልኝ ማለት ነው። አሁንም ኒው እንበለው እዚህ ጋር ደግሞ የተለያዩ ፕለጊኖችን መጠቀም ወይም ማስገባት ትችላላችሁ። ኢሜጅ ጀነሬሽን የመሳሰሉት አሉ። አሁን ኢሜጅ ጀነሬሽን ለመጠቀም አፕግሬድ ማድረግ ይጠይቃችኋል። እዚህ ጋር ስኪል የሚል አለላችሁ። እዚህ ጋር መታችሁ አሁን ኤክሴል፣ ፒዲኤፍ የመሳሰሉትም እዚህ ጋር ተቀምጠውላችኋል ማለት ነው። አፕሎድ ማድረግም ትችላላችሁ ፋይሎችን። ከዌብሳይቶች ላይ ሰርች ማድረግ የምትፈልጉት ነገር ካለ ደግሞ ይሄን ነክታችሁ ከዌብሳይቶች ላይ ሰርች ማድረግ ይቻላል ማለት ነው። ይሄንን እንደምታዩት ኦፍ ነው፣ ኦን ታደርጉታላችሁ። ከዛ በኋላ ኢንፎርሜሽኖችን አሁን ከኦንላይን አያገኝም ማለት ነው። ለምሳሌ ዋቲዝ ኮምፒውተር ልበለው። ይሄን አሁን ከራሱ ነው የሚመልስልኝ። ቀጥታ ደግሞ ከኢንተርኔት ላይም እንዲያመጣ ከፈለጋችሁ ደግሞ በቀላሉ ምን ማድረግ ትችላላችሁ? ይሄንን ኦፍ የነበረውን ታጠፉታላችሁ ማለት ነው። ከዛ በኋላ መልሱ የተለየ ይሆናል። ወይም ደግሞ ከረንት ላይ ያሉ ነገሮችን ከኢንተርኔት ላይ ሰርች አድርጎ ያመጣላችኋል። ስለዚህ ጥያቄዎችን መጠየቅ፣ ፒዲኤፍ የመሳሰሉ ነገሮችን ሰመራይዝ ማድረግ ትችላላችሁ። ሌላው ደግሞ ጥሩ ውጤቶችን እንድታገኙ ለምሳሌ ጥያቄ ስጠይቁ ክሊር መሆን አለበት ጥያቄያችሁ። እንደዚሁም ዲቴሎችን መስጠት ይኖርባችኋል ስለምትፈልጉት ነገር። በአንዴ ደግሞ አንድ ጥያቄ ብቻ እየጠየቃችሁ ብትሄዱ የተሻለ ነው። ፋይሎችን አፕሎድ ማድረግ ካስፈለገም አፕሎድ ታደርጋላችሁ። ከዛ ደግሞ ከስር ከስር እየመለሳችሁ እሱም እየጠየቃችሁ መሄድ ይቻላል ማለት ነው። አሁን ደግሞ ወደ ጥሩ ጎኑ እንደዚሁም ደግሞ ደካማ ጎኑ ስንመጣ ጥሩ ጎኑ በጣም ፈጣን ነው፣ ስማርት ነው። ለኮዲንግ ለመሳሰሉት ነገርም በጣም ወሳኝ ነው ማለት ነው። እንደዚሁም አጠቃቀሙ ቀላል ነው። ረጃጅም ዶክመንቶችን በቀላሉ ወይም በአጭር ሰዓቶች ውስጥ አንብቦ ምላሾችን ይሰጣችኋል። እንደ ዲስአድቫንቴጅ ደግሞ የምናየው ስህተቶችን ይሰራል። ይሄ አሁን ሁሉም ኤአይዎች የሚሰሩት ነው ማለት ነው። ሁሉም ላይ ብገባው ቻትጂፒቲ ክሮድ ላይ ብገቡ ልሳሳት እችላለሁ። አንዳንድ ጊዜ ቼክ አርጉ ይላችኋል ማለት ነው። ይህም ከዛ አንጻር ነው እንጂ አብዛኛውን በትክክል ነው የሚሰራላችሁ። እንደዚሁም ደግሞ ክሊር የሆነ ፕሮምፕት ይፈልጋል ማለት ነው። ጥሩ መልስ እንድታገኙ ጥሩ አድርጋችሁ ትዕዛዝ መጻፍ አለባችሁ። ሌላው ግን አሁን ላይ በተለይ በጣም ብዙ ሰው እየሞከረው ስለሆነ ሊሚት ይይዛቸዋል ማለት ነው። ለምሳሌ ይሄን ለመስራት አፕግሬድ አድርጉ ወይም
ጠብቁ ይላችኋል። ስለዚህ አንዳንድ ፊቸሮቹ እንደዛ ሲላችሁ መታገስ አለባችሁ ወይም ደግሞ አፕዴት ማድረግ አለባችሁ ወይም አፕግሬድ ማድረግ አለባችሁ አክሰሱ ያላችሁ ማለት ነው። አፕግሬድ ለማድረግ እዚህ ጋር ትመጡ። ከዛ እዚህ ጋር ዓመታዊ ማለላችሁ እንደዚሁም ደግሞ ወራዊ ያለላችሁ አንደኛውን መርጣችሁ መጠቀም ትችላላችሁ ማለት ነው። ነገር ግን ፍሪ ፕላኑ ላይ መሰረታዊ የሚባሉ ነገሮችን መጠየቅ ወይም ደግሞ መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ለዩቲዩብ ስክሪፕት ፈልጌያለሁ ወይም ደግሞ አይዲያ ልጠይቀው መጀመሪያ ዩቲዩብ ቪዲዮ አይዲያ አባውት ኤክሴል አልኩት። ስለ ኤክሴል ቪዲዮ መስራት ፈልጌያለሁ የተለያዩ አይዲያዎችን እንዲሰጠኝ ነው ማለት ነው። ይሁት እነዚህ ነገሮች እንዳለ እያመጣልኝ ነው። ከዛ ከነዚህ ውስጥ መርጬ አንዱን መጠቀም ወይም አንዱ ላይ ቪዲዮ መስራት እችላለሁ። ስክሪፕት እንዲሰጠኝ ማድረግ እችላለሁ ማለት ነው። በአማርኛ ደግሞ ጠይቄው ላሳያችሁ። ለምሳሌ ከኢትዮጵያ ኦንላይን ብር የምሰራባቸውን መንገዶች ንገረኝ አልኩት። እናንተ በዝርዝር ነው የምጽፉት፣ ዝም ብዬ እንደ ሳምፕል ነው በአማርኛ መጠየቅ እንደምችሉ እንድታውቁት ማለት ነው። እንደምታዩት እንደዚህ አይነት ሀሳቦችን እየሰጠኝ ነው። ከዛ በአንደኛው ላይ መስራት እችላለሁ ማለት ነው አሁን። ስለዚህ ከጄሚናይ ከቻትጂፒቲ ከክሎድ እንደዚሁም ከሌሎች ኤአይዎች በተጨማሪ እንደ አንድ ኤአይ ይሄንን እየተጠቀማችሁ ከአንዱ ወደ አንዱ እየተዘዋወራችሁ ጥሩ የሆኑበትን እየመረጣችሁ የተለያዩ ስራዎችን መስራት ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋብዝኳችሁ። ጥያቄም ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ በጣም ቻው።